ምክንያት ምን አድርጌ በቃ ውጪ አሁን እንዲህ እንዳልከርልሽ በቃ ውጪ እሬት ብለሽኛል እሬት ስትበላ ነበር እንዴ ኖርከው እሬትን ጣም ያወቀው ጎመጅሽኝ በቃ መረርሽኝ ውጪ በቃ ለምን ምንድነው ችግርሽ እኔ እሷ ልጅ እዚህ ቤት እንድትመጣ አልፈልግም አልወዳትም ሰው የሚጠላ አውሬ ሰው የሚጠላ እንትን በቃ አልፈልግም ሰላም ዓለሚቱ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁልኝ? አለሁ እግዚአብሔር የተመሰገነ ይሁን። ያው እንግዲህ የትናንትናውን ቪዲዮ እንዳያችሁት በጣም ደስተኛ ሆነን እየተሳሳቀን እየተጫወትን ነው። እኔ ደግሞ እግዚአብሔር የተመሰገነ ይሁን ለይቅርታ ልቤ ቅርብ ነው። ጸብም አልወድም፣ ጭቅጭቅ አልወድም በህይወቴ ማለት ነው። እና እኔ በቃ ከምንም በላይ ፍቅር ነው የምወደው። ፍቅርን የመሰለ ነገር የለምና እኔ ፍቅርን በጣም ነው የምወደው ከሚባለው በላይ ጸብ አልወድም። ጸብ እንዴት እንደሚባል አላውቅም። እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እህቶቼ፣ ወንድሞቼ በውጭም ያላችሁ በሀገር ውስጥም ያላችሁ ዓለምዬ በርቺ፣ ዓለምዬ ጎበዝ እያላችሁ ስለምታበረታቱኝ ስለምትወዱኝ አመሰግናለሁ። እዚች ቪዲዮ ብቻ 10,000 አስገብታችሁኝ በቃ ሪከርዱን እንደምሰብር እርግጠኛ ነኝ። ደግሞ ሪከርዱ ያለው እናንተ ጋር ነው። ከእናንተ ጋር ነው ሁሉን ነገር መስራት የምፈልገው መራመድ የምፈልገው እና በጣም ከሚባለው በላይ በቃ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። ከዚህ በላይ በቃ 10,000 እንደምታስገቡኝ አልጠራጠርም። ከእግዚአብሔር በታች የኔ ውዶች በጣም ነው የምወዳችሁ። እስቲ እንግዲህ ያው መቼም እኔ መጠየቅ እወዳለሁ። ያ መቼም መጠየቅ የሚጠይቅ ሰው መልካም ነው። እግዚአብሔር ይማራችሁ፣ እግዚአብሔር ይማርህ መባባሉ ትልቅ ነገር ነው ለሚያውቀው ሰው። ግን ያው ምን ሆኜ እኔ ጊዜን መስዋዕት አድርጎ መስጠየቅ ማለት ትልቅ ነው በእግዚአብሔር ዘንድ እና ያ ቃሉን ስለማቅ እኔ ተመላልሼ ጠይቃቸዋለሁ፣ አከብራቸዋለሁ። እነሱ ህፃን ቢያጫውታቸውን እኔ እንደ ትልቅነቴ አክብሬያቸው እኖራለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እስቲ ደግሞ ደርሰናል። ቃልዬ ቤት ደርሰናል። ዛሬ እንግዲህ ቃልዬ ጋር ወደና ያልቅበት ጋር ሲል ትንሽ ምግብ ሰራርቼላችኋለሁ። እስቲ ቆይ ልግባ እና ምንድነው ችግርሽ? እኔ እሷ ልጅ እዚህ ቤት እንድትመጣ አልፈልግም አልወዳትም አልወዳትም። እኔ ባለፈው ይቅርታ የጠየቁት እኔ ዝም ብዬ ነው። በህይወታችን ጣልቃ እንድትገባ አንፈልግም። አንተ ምን እያልክ ነው? በቃ ያልኩትን እየሰማሽ ነው። እንዳትመጪ እኔ አልፈልግሽም አልወድሽም እንድትመጪ ያንዳንድ እኮ ሰማሁ ያልከውን በቃ ያለኝ ሐሳብ ነው። እንድትመጪ አንፈልግም እኛ በህይወታችን ጣልቃ እንዳትገቢ። እኔ እሷ ነች ግንኙነታችን ሁሉ ከእሷ ጋር ነው። እኔ ከአንቺ ምንም ነገር የለብኝም። ባለፈው ይቅርታ ያልኩሽ እኔ ዝም ብዬ ነው እንጂ ከልቤ አይደለም። ጥላቻ ምን አድርጌ ነው? በቃ አንተ እንደዚህ የሚያደርግም በቃ ከህይወታችን ትውጣ። በቃ እኔ አልፈልግም። ምን አድርጌ ነው? ቆይ ጥላቻህን ንገረኝ እስኪ። ምናልባት ይሄን አደረግሽኝ የምትለው ወይስ አላቂ ያጠፋው ጥፋት ካለ ልትነግረኝ ትችላለህ? በቃ በሚፈጠረው ነገር ጭቅጭቅ እኔና እሷን እንጂ መነጋገር ያለብን እዚህ ውስጥ ገብተሽ እኔ እንድትፈተፍቺና እንድታሟሟኝ ያለው በቃ እዚህ እንድትገባ አልፈልግም። እኔና አንቺ ነን ሁሉም ነገር መጨረሻ ያለብን። ቆይ ቃል ዝም በይ። ቆይ እኔ የምልህ አልቅበት። ምን አድርጌ ነው እንደዚህ እኔን የጠላኸኝ? በቃ ያደረሽውን ነገር ታውቂያለሽ። ምን አደረኩ? በምን ገባው? በህይወታችሁ አልገባው? ወይ የምትበላውን እንጀራ በላሁብህ፣ ወይ የምትጠጣውን ውሃ ጠጣሁብህ። በትዳራችን ውስጥ እኮ ገብተሽ እያበጣበጥሽ ነው ያለሽ። ወይ መፍትሄ አታመጪ ወይ ምን ነገር አታደርጊ። ስትታመሙ ባስታመሙ
እናንተ ስትጣሉ ባስታረቅ ምን አረኩ? በቃ እኔም በቃ አሁን ተናገርኩ አይደል? እስከ መጨረሻው በቃ እንዳትገቢ ነው። ስራት ገና ጉራ በመጣፈና ጨቀጨቅሽ ዝም በይ አትበይ። ብዙ ነገር ያስላላ ነው በቃ ያስላላ እኮ ነው ልጁ ይደክርሽ ያስላላ እኮ ያስላላ። ማሽላላ የጠገበ ጥግብ ያለ ነገር ለሰው ቦታ የሌለው። ስማኝ ገባሽ? ስማኝ ወንድሜ ላስረዳህ። እኔ ሁሌ ሷስነታ ተመሳለኝ እንዴ አንተ የምታስቆጣ ከደጅ መጥቼ እረፊ ቁጭ በይ የሚባል ባህላዊ ማን እንኳን እኔን አለምዬን ቀርቶ ምናልባት ላንተ ባይነህ ሙሉ ላልገባ እችላለሁ። እኔ ግን ስንት አክባሪ ያለኝ እግዚአብሔር የተመሰገነ ይሁን። ግን ስነግርህ ይሄ ሁሉ እንቧከረዩ የምትለው ለምንድን ነው እኮ አሽላላ ልጁ እኮ እኔ የምለው እሷ በመጣች ቁጥር ለምን ለምንረብሽ ሰላም እንፈልጋለሁ ነው በቃ እሷን አይኖን ማየት አልፈልግም። አንቺ ቆይ ምንድነው እንደመስገጥ ጠብቅ ያልሽ? በቃ ተላቀቂ ከሷ ለምን እንደምለቀቀው አንተ ነህ እንዳለ አይተህ በቃ አንዳንዴ ልተኛው እኮ ከሷ ጋር ተፈለገው ነው እንደቀራ እሷ ልተዋት ነው። ወንድ እኮ ሲቀር ይቀራል። ኦኬ የፈለግሽው ምን አይ ይቀር ወንድ ልጅ ባዳ ትበሉ ባዳ ነው። አንቺ ምንድነው የምትይው? ለምን አፈላሽ ነው? በቃ ዝም በሉ። እኔ እወጣላችኋለሁ። በቃ እኔ ነኝ መከንያታችሁ አይደል? አዎ እኔ ነኝ ምክንያት። ምን አድርጌ? አዎ በቃ ውጪ። አዎ እንዲ እንዳንተርልሽ በቃ ውጪ። እስቲ በለኝ በቃ እኔ ሴት አልመጣም ግን ምንም ችግር የለም። መደባደብ እንደሆነ መደብደብ እንደሆነ ልማድ ሆኗል አይደል? ና እንጂ ምን ለምን ትመለሳለህ? ለቤቴ መምጣት ትችላለህ። ቤቴ እግዚአብሔር ነው። አትመጣም። እናንተ በትፈልጉ ተደዋውላችሁ ተገናኝታችሁ ነገ ታድር ተደዋውላችሁ በል ይደውል አንደ በእናትሽ በቃ እኔ አስቀድተሽኛል። አንቺ እሬት ብለሽኛል። እሬት ስትበላ ነበር እንደ ኖርከው የሬትን ጣዕም ያወቅከው ጎመዥሽኝ። በቃ መረሽኝ። ውጪ አሁን ውጪ በቃ አንተ እንዳለከኝ እንደነካኝ ራሱ አልፈቅድልህም። ቆይ ልንገርሽ የተቀለበ በሬ አለ አይደለ የሚያገሳ የሚጎማለል ተጎማለለብክ። ምን ነው እኔ ብቻ ነኝ ወንድ አልክ? ምን ነው አንተ ብቻ ነኝ እንደ ወንድ? ኧረ ተይ ወንድ እኮ ወልቷል። ወንድ አሽላላ ሽልት ልታረገ ትጎጃለሽ። ምን አልጎዳም። ምንድን ነው የምትጎዳው? አንዳንድ ሴተኛው እኮ ከሷ ጋር ነው። ወንድ ልጅ እኮ ለስሜቱ ነው የሚወደው ወይ ደግሞ ፍቅሩን ከጨረሰ በኋላ በቃ ቦታ በወርቅ ላተላው ይችላል። ጋባ እንደገ ያው ሁሌ እንደዚህ እንዲያክነ ነው የምኖረው ነው ትዳርሽ ነው የሚያዋጣሽ። ትዳርሽ ያዋጣ በቃ እግዚአብሔር ጻፈልኝ እንኖረዋለሁ። እኔን የማዋጣሽ እህት ምን አሰራለሽ? ዝም በል እንደዚህ የመሰለ ትዳር ሰው የሚጠላ አውሬ ሰው የሚጠላ እንትን በቃ አልፈልግም።